ሰላም ሰላም ውድ የጊዮን አካዳሚ ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ ከባለፈው የሚቀጥለውን ክፍል 3 ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ እንግሊዘኛ ማንበብ መጻፍ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። በቀላሉ አናባቢና ተነባቢዎችን እንዴት አውቀን ከዛ እንዴት ነው ቃላቶችን እያጣመርን ማንበብ የምንችለው የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንዲሁም ኦንላይን ለማን የምትፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። ስለዚህ ዛሬ ይዤላችሁ የመጣሁት አናባቢ አይን በአጭርና በረጅም ድምፅ እንዴት ማንበብ እንችላለን፣ ቃላቶችን እንዴት ነው ማንበብ የምንችለው የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። መጀመሪያ አናባቢዎችን በደንብ ድምፃቸውን አውቀን ከዛ እንዴት በቀላል መንገድ ማንበብ እንደምንችል እናያለን ማለት ነው። ስለዚህ እንጀምር። መጀመሪያ አናባቢዎቹ ስንት ናቸው? አናባቢዎቹ ስንት ናቸው? 5 ናቸው። ከአምስቶቹ ዛሬ የምናይ አይን ነው ማለት ነው። ኤ እና ኢን አይተናል ከዛሬ በፊት። ዛሬ ደግሞ አናባቢ አይን እናያለን ማለት ነው። ስለዚህ አናባቢ አይ ምን አይነት ድምፅ አላት፣ በአጭርና በረጅም ድምፅ የሚለውን በደንብ እናያለን ማለት ነው። ስለዚህ መጀመሪያ አናባቢዎች 5 መሆናቸውን ማወቅ አለብን። ከዛ ከአምስቶቹ ደግሞ እያንዳንዳቸው ቢያንስ ሁለት ድምፅ አላቸው ማለት ነው። ለምሳሌ ኤ አሚል ድምፅ አላቸው። ኤ ደግሞ ይቅርታ፣ ኤ እንደ አይ ይነበባል። ኤም እንደ ኤ ይነበባል። ሁለት አይነት ድምፅ አላት ማለት ነው። ኤ አናባቢ ኤ ሁለት አይነት ድምፅ አላት። አና ኤ የሚል ድምፅ አላት ማለት ነው። መቼ ነው እንደ አ የሚነበበው? አንድ አናባቢ ብቻ ሲኖር፣ ከቃሉ አንድ አናባቢ ብቻ ሲኖር እንደ አይ ይነበባል። ሁለት ወይም ከዛ በላይ ከኤ ጋር ሌላ አናባቢ ካለ ደግሞ ኤ ብለን እናነባዋለን ማለት ነው ቃሉ ላይ። ከዛ ኢም እንደዛው እንደ ኤ ይነበባል፣ እንደ ኢ ይነበባል። አይ እንደ ኢ ይነበባል፣ እንደ አይ ይነበባል። ዛሬ የምናየው ይሄን ነው። እንደ ኢ ሲነበብና እንደ አይ ሲነበብ ሁለቱንም እናያለን። አናባቢ አይን ለምሳሌ እዚህ ጋር አናባቢ አይ በአጭር ድምፅ፣ አናባቢ አይ በረጅም ድምፅ ብለን የጻፍናቸው አሉ። ስለዚህ አሁን እዚህ ጋር መያዝ ያለባችሁ አናባቢ አይ አጭር ድምፅ ነው ስንለው ምንለው ምንድን ነው? አንድ አናባቢ ብቻ ከቃሉ ሲኖረው። አሁን ለምሳሌ እዚህ ጋር አይ ብቻ ነው አይደለ? አይ ብቻ ሲሆን ድምፁ እንደምን ይነበባል አልኳችሁ? እንደ ኢ። ሌሎችም እንደዚህ። አሁን በዚህ ቦታ በአይ ቦታ ኤ ብትሆን እንደ አ እናነባታለን ማለት ነው። ኤ ለምን? ብቻዋን ነች ያለችው፣ ብቻዋን ስለሆነች አናባቢ። ስለዚህ እዚህ ጋር አሁን አይ ብቻዋን ነች፣ ሌላ አናባቢ የላትም። ስለዚህ ሌላ አናባቢ ከሌለው አይ ምን አይነት ድምፅ አለው ማለት ነው? እንደ ኢ እናነባዋለን ማለት ነው። በሌላ በኩል ደግሞ አይ እንደ አይ ይነበባል። አይ እንደ አይ የሚነበበው ደግሞ ለምሳሌ እዚህ ጋር አይ አለቻ፣ ሌላ አናባቢ ኢ አለች። ስለዚህ በዚህ ታይም አይ የሚል ድምፅ አላት ማለት ነው። ሎንግ ይሆናል ድምፁ። ራሷን እንግሊዘኛውን አይ ብለን እንጠራታለን። እዚህ ጋር ግን አይ ብለን አንጠራትም፣ ኢ ብለን ነው የምናነባት። ለምን? ብቻዋን ስለሆነች። እዚህ ጋር ደግሞ ሁለት ስለሆኑ አይ አለች፣ ደግሞ ሌላ አናባቢ ኢ ስላለች ድምጿ ይቀየርና አይ የሚል ድምፅ ይኖራታል ማለት ነው። እንግሊዘኛዋን አይ ብለን እንጠራታለን ማለት ነው። እንግሊዘኛዋን አይ ብለን እንጠራታለን። ስለዚህ በደንብ እናያቸዋለን፣ ችግር የለውም። ከዚህ በፊት ግን ገብታችሁ አሁን አናባቢ ኤ እና አናባቢ ኢን ያላጋችሁ ቤተሰቦች ገብታችሁ እዩ ማለት ነው እንዲገባችሁ። ስለዚህ እሱን ያላጋችሁ ቤተሰቦች መጀመሪያ ገብታችሁ እዩ ማለት ነው። ከዛ ኦ እንደ አ ይነበባል፣ እንደ ኦ ይነበባል። በአጭር ድምፅ አንድ አናባቢ ሲኖረው ማለት ነው። ኦ እንደ ኦ ይነበባል። በብዛት እንደ ኦ ብላችሁ ያዙት እዚህ ጋር። ዩ እንደ ኡና እንደ አ ብለን እናነባለን። በአጭር ድምፅ አንድ አናባቢ ብቻ ሲኖር ዩ እንደ ዩ በሎንግ ማለት ነው። በሎንግ ዩ ብለን ነው የምናነበው። ሁለት ወይም ከዛ በላይ አናባቢ ከቃሉ ካለው ዩ የሚል ድምፅ ነው ያለው ማለት ነው። አናባቢ ዩ እዚህ ጋር እንደ ኡም እንደ አም ይነበባል ማለት ነው። ከዛ አሁን ዛሬ ምንድነው ብያችኋለሁ? እነዚህ ነው የምናይ። አይ እንደ ኢ ሲነበብና አይ እንደ አይ ሲነበብ ነው የምናይ ብያችኋለሁ። ስለዚህ ይሄን አሁን ልብ ብላችሁ ተከታተሉኝ ማለት ነው። መጀመሪያ አሁን እዚህ ጋር ስንት አናባቢ ያለው? ስንት አናባቢ ያለ? ማነች? አይ ብቻ ናት አይደለ? ደብሊው ተነባቢ ነው። አይ አናባቢ፣ ኤን ተነባቢ። ስለዚህ ኮንሶናንት ቫውል ኮንሶናንት ወይም ተነባቢ አናባቢ ተነባቢ ነው ማለት ነው። ስለዚህ በዚህ ታይም ስለዚህ ሎንግ ሾርት ነው እንለዋለን። ድምፁ አጭር ነው። ለምን? አንድ አናባቢ ብቻ ካለው ድምፁ አጭር ስለሚሆን ማለት ነው። ስለዚህ አንድ አናባቢ ብቻ ሲኖረው ኢን እንደምናንብቡት ያልኳችሁ እንደ ኢ ነው የምናነበው ብያችኋለሁ። ኢ ምን አይነት ድምፅ አለው ማለት ነው? ኢ የሚል ድምፅ ነው ያለው ማለት ነው እንጂ አይ የሚል ድምፅ አናገኝም። ስለዚህ ዳብሊው አይን ው አይ ይቅርታ አይ ሳይሆን ኢ ነው የምንለው። እሺ ውኢን ዊን ብለን ማንበብ። ዊን ማለት ምንድን ነው? ማሸነፍ ማለት ነው። ዊን ስንል ማሸነፍ እያለ ነው። እዚህ ጋር ፍ ኢ ኤችን ሽ ፊሽ ምንድን ነው? አሳ። አያችሁ ልዩነቱን እዚህ ጋር ኢ የሚል ድምፅ ነው ያለው። ኢ የሚል ድምፅ ነው ያለው። እዚህ ጋር ኢ የሚል ድምፅ ነው ያለው። ስለዚህ በአጭር ድምፅ ሲሆን አናባቢ ኢ
አናባቢ አይ ኤ የሚል ድምፅ ነው ያላት። ኢ ብለን ነው የምናነባት ማለት ነው። ስለዚህ ውኢን አያችሁ ኤ የሚል ድምፅ አለ። እዚህ ጋር ፊ ስትሉ ኤ የሚል ድምፅ አለ። ፊ ኤ የሚል ድምፅ አለ። ፊሽ ምንድነው? አሳ። እዚህ ጋር አሁንም ስንት አናባቢ አለ? እንደ አንድ ብቻ ነች። ስለዚህ እንደምን ነው የምናነባው? እንደ ኢ ነው የምናነባት። ስለዚህ ምኢ ኤልን እንደ ል ኬን እንደ ክ ምኤልክ ሚልክ ምንድነው? ወተት ማለት ነው። ወተት አያችሁ ኤ የሚል ድምፅ አለው ማለት ነው። እዚህ ጋር ቢግ ምንድነው? ትልቅ አያችሁ ኤ የሚል ድምፅ አለ። አሁን ብቻዋን ስለሆነች እዚህ ጋር ሲክስ ብለን ማንበብ። ሲክስ ማለት 6 ቁጥር ማለት ነው። ቢግ ማለት ትልቅ፣ ሚልክ ማለት ወተት። አያችሁ እዚህ ጋር ስታነቡ አሁን ዋናው ማንበቡ ላይ ነው ትኩረት ማድረግ አለባችሁ። እዚህ ጋር አናባቢ አይ ብቻዋን ስትመጣባችሁ እንደምን የምታነቧት? እንደ ኢ እንደምታነቧት ያዙ። እንደ ኢ እንደምታነቧት ድምጿ ኢ እንደሆነ መያዝ ብቻ ነው። ከዛ ወደዚህኛው ስንመጣ ደግሞ ሎንግ ባውል ነው። ሎንግ ባውል አናባቢ አይ ሁለት ወይም ከዛ በላይ አናባቢ ነው። እዚህ ጋር ስንት አናባቢ አለ? አይ ያለች ራሷ፣ ሌላ ደግሞ ከጎኗ ምን አለች? ኢ ያለች። ስለዚህ እዚህ ጋር እንደዚህ ተመሳሳይ አይደለም፣ ከዚህ ይለያል። ለምን? ሎንግ ነው። አይ ምን አይነት ድምፅ አላት? ራሷን እንግሊዘኛዋን አይ ብለን የምንጠራበት ቦታ ነው ይሄ። መቼ? ሁለት ወይም ከዛ በላይ አናባቢ ከለው ከቃሉ። አሁን ለምሳሌ እዚህ ጋር አይ አለ፣ ኢ አለ። ስንት አናባቢ አለ? ሁለት አናባቢዎች አሉ ማለት ነው። ስለዚህ ሁለት አናባቢዎች አሉ ማለት አይ ምን አይነት ድምፅ አላት ማለት ነው? ራሷን እንግሊዘኛዋን አይ ብለን እንጠራታለን ማለት ነው። ስለዚህ ስናነበው አይስ ብለን በቀላሉ ማንበብ ቻለን። አይስ ማለት ምንድን ነው? በረዶ ማለት ነው። በረዶ ያ። ስለዚህ እዚህ ጋር ስምን ይላል? አሁንም በተመሳሳይ ስንት አናባቢዎች አሉ? 1 2 አይ አለች፣ ከጎና ደግሞ ሌላ ኤ አለች። ስለዚህ ሁለት ናቸው ማለት ነው። ከቃሉ ያሉት አናባቢ ሁለት ናቸው ማለት ነው። ስለዚህ ድምፁ ምንድን ነው ማለት ነው? ረጅም ይሆናል ማለት ነው። ስለዚህ ከዚህ ጋር አይ ምን አይነት ድምፅ አላት ማለት ነው? አሁንም አይ ሚል ድምፅ ነው የሚሏት እንጂ ኢ ሚል ድምፅ ያላትም። እዚህ ጋር ግን ብቻዋን ስትሆን አናባቢ አይ ምን አይነት ድምፅ ነው ያላት ማለት ነው? ኢ ሚል ድምፅ ያላት። እዚህ ጋር ደግሞ ምን አይነት ድምፅ ያላት? አይ ሚል ድምፅ ነው የሚሏት ማለት ነው። ልዩነቱ ይሄ ነው። ስለዚህ አይስ በረዶ። እዚህ ጋር ፋይቭ ማለት ምን? 5 ቁጥር ማለት ነው። 5 እዚህ ጋር አሁንም በተመሳሳይ ታይም ብለን በቀላል ማንበብ ቻለን። ታይም ማለት ጊዜ ማለት ነው። አያችሁ አይ ሚል ድምፅ አላት። አሁን ለምን? ይቺ አናባቢ ኢ ስላለች ወይም ሌላ አናባቢ ከጎኑ ካለ ከአይ ጋር አይ ብለን ነው የምናነበው። ብቻውን ከሆነ ብቻ። አሁን እዚህ ጋር አይ አለች፣ ከዛ ምንም አናባቢ የለም ሌላ ከጎኗ። ከነዚህ ከአምስቶቹ አንድ አናባቢም የለም ማለት እሷ ብቻ ነች፣ አይ ብቻ ነች። ለዛ ነው ኢ ሚል ድምፅ አላት። እዚህ ጋር ግን አናባቢ አለች። አሁን እዚህ ጋር አይ አለች፣ ሌላም ኢ አለች። እዚህ ጋርም አይ አለች፣ ሌላ ኢ አለች። አይ አለች፣ ሌላ ኢ አለች። ስለዚህ ሎንግ ይሆናል ድምፁ፣ አይ ሚል ድምፅ ይኖረዋል ማለት ነው በዚህ ታይም። ስለዚህ ታይም ማለት ጊዜ። አሁን በተመሳሳይ ላይክ ምንድነው? መውደድ። ከኔ ቀጥላችሁ ግን በሎሽ እንዲገባችሁ ላይክ። እዚህ ጋር አሁን በተመሳሳይ ራይድ ምንድነው? መጋለብ ወይም መንዳት ራይድ እንላለን ማለት ነው። ራይድ ማለት መጋለብ ማለት ነው። አያችሁ አይ ሚል ድምፅ አለው ማለት ነው። ስለዚህ በቀላሉ ለመያዝ ስትፈልጉ አናባቢ አይ ሁለተኛ ድምፅ እንዳለው መያዝ። ስንተኛ ድምፅ አለው አልኳችሁ? ሁለተኛ ድምፅ አለ። ምንና ምን? አንደኛ እንደ ኢ ይነበባል፣ አንደኛ እንደ ኢ፣ ሁለተኛ ደግሞ እንደ አይ ይነበባል ማለት ነው። ይሄን ያዛችሁ። ከዛ መቼ ነው እንደ አይ የሚነበበው፣ መቼ ነው እንደ ኢ የሚነበበው የሚለውን በደንብ መያዝ። እንደ ኢ የሚነበበው ብቻውን ሲሆን፣ አሁን ከዚህ ቃል ይህ ቃል ነው አይደል? አንድ ቃል ነው። ከዚህ ቃል አሁን አንድ ብቻ ነው ያለው። ማነው እሱ? አይ ብቻ ነው። አይ ብቻ ሲሆን ኢ ምን ድምፅ ነው ያለው? አይ ሚል ድምፅ ያለው ማለት ነው። በሌላ በኩል ደግሞ እዚህ ጋር ስንት አናባቢዎች አሉ? ሁለት አናባቢዎች አሉ። አይ አለ፣ ኢ አለ። ስለዚህ ሁለት ወይም ከዛ በላይ አናባቢ ወይም አይ አለ፣ ከዛ ከጎኑ ደግሞ ሌላ አናባቢ የሚኖር ከሆነ ድምፁ ምን አይነት ነው ማለት ነው? ድምፁ ራሷን እንግሊዘኛዋን አይ ብለን እንጠራታለን ማለት ነው። መቼ? ሁለት ወይም ከዛ በላይ አናባቢ ሲኖረው ከቃሉ ማለት ነው። እዚህ ጋር ብቻውን ሲሆን እንደ የሚነበበው ማለት ነው። እችን ያዙ። ከዛ አሁንም በተመሳሳይ እነዚህ እናነባለን በዚህ ባሁኑ ማለት ነው። ስለዚህ አሁን የምናንብብ አሁን እዚህ ጋር ስንት አናባቢዎች አሉ? አንድ ብቻ ማለትችን አይ ብቻ ነች። ስለዚህ አይ ብቻ ስትሆን ድምጿ ምን አይነት ድምፅ ነው አለው አልኳችሁ? ኢ ሚል ድምፅ አላት። ስለዚህ ሊፕ ምንድነው? ከንፈር ማለት ነው። ሊፕ ማለት ከንፈር ማለት ነው። ከንፈር። ያ በተመሳሳይ አሁንም ሪንግ ምንድነው? ቀለበት ማለት ነው። ቀለበት
አያችሁ አሁን ኤ የሚል ድምፅ አለ። ለምን ብቻዋን አይ ብቻ ነቻ። ሌላ ተጨማሪ አናባቢ ቢኖር ግን ይቀየር ነበር። ስለዚህ እዚህ ጋር በተመሳሳይ እንዴት ነው የምናነበው? ስ ኤ ን ግ ስኤንግ ሲንግ ሲንግ ምንድን ነው? መዘመር ማለት ነው። ሲንግ መዘመር። እዚህ ጋር በተመሳሳይ አሁንም ድ ኢ ኤስ ኤችን ሽ ድ ኢ ሽ ዲሽ ምንድን ነው? ሳህን ማለት ነው። ሳህን። እዚህ ጋር በተመሳሳይ ግ ኤ ፍ ት ግ ኢ ፍ ት ጊፍት ምንድን ነው? ስጦታ ማለት ነው። ጊፍት። እዚህ ጋር ም ኤ ስ እዚህ ጋር ሁለት ተነባቢ በአንድ ላይ ናቸው የመጡባችሁ። ስለዚህ በአንድ ድምፅ የምታነቡት የተለያየ ድምፅ የላቸውም። እንደዚህ ተመሳሳይ ሲመጡባችሁ ማለት ነው። ምኢስ ሚስ ምንድን ነው? ማጣት ማለት ነው። እዚህ ጋር ፕ ኤ ግ ፒግ ምንድን ነው? ፒግ ማለት አሳማ ማለት ነው። ፒግ አያችሁ የሚል ድምፅ አላችሁ እስካሁን ስታየው ማለት ነው። እዚህ ጋር ክ ኤ ሁለቱንም ድምፅ ኤስ ስ ብለን ማንበብ ክ ኤ ስ ኬስ ምንድን ነው? መሳ። እዚህ ጋር ሽ ኤስ ኤች አይ በአንድ ላይ ሺ ብለን እናንበብ። ኢ ቢ ድምፅ አለ። አሁን ሺ ፒን ፕ ብለን ማንበብ ሺፕ ምንድን ነው? መርከብ ማለት ነው። አያችሁ ልዩነቱን በዚህ መልኩ። እዚህ ጋር አሁን ኢ ሚል ድምፅ አላት። ለምን? ብቻዋን ስለሆነች አናባቢ አይ አለች። ሌላ ከጎኗ ሌላ አናባቢ የለም። አይ ብቻ። ስለዚህ ሌላ አናባቢ ከጎኗ ስለሌለ ምን አይነት ድምፅ አላት ማለት ነው? ኢ ሚል ድምፅ ሰጥተናት ማለት ነው። እዚህ ጋር ደግሞ በተቃራኒው ስንት አናባቢዎች እናያለን? አንድ አለ፣ ሁለት አለ። ስለዚህ ሁለት ሲሆን ወይም ከአይ ጋር ሌላ አናባቢ ተጨማሪ ካለ ምን አይነት ድምፅ አለው ብያቸዋለሁ? አይ ብለን እንጠራለን ብያቸዋለሁ። አሁን ስናነብ በተመሳይ ፍ አይ ን ፋይን ማለት ደህና፣ ጥሩ፣ አሪፍ ለማለት ስንፈልግ ፋይን እንላለን። ፋይን። እዚህ ጋር በተመሳሳይ ን አይን ናይን። በነገራችን ላይ መጨረሻ ኢ ስትመጣ አትነበብም። እሺ እንዲሁ ነው የምትጻፈው። ድምጽ የራሷን የቻለ ድምጽ ያላትን ማለት ነው። ስለዚህ ኢ አታነቧትም። ስለዚህ ናይን ብላችሁ በቀላሉ ማንበብ ቻላችሁ ማለት ነው። ስለዚህ በዋናነት ምትዙ ምንድነው? አይ ሚል ድምጽ አለው ማለት ነው። ሁለት ወይም ከዛ በላይ አናባቢ ከሆነ አይ ሚል ድምጽ አለው ማለት ነው ከቃሉ። አሁን እዚህ ጋር ማይን ማለት የኔ ማለት ነው። የኔ ብቻ የኔ ስንል ማይን እንላለን ማለት ነው። እዚህ ጋር በተመሳሳይ ስአይድ ሳይድ ማለት ጎን፣ በዚህ በኩል በዚህ ስንል ሳይድ እንላለን ማለት ነው። ሳይድ። እዚህ ጋር ዋይድ ማለት ሰፊ ማለት ነው። ሰፊ። እዚህ ጋር አሁንም ድ እናነባለን። ኢ ሳይሆን አይ ድርአይ ቪኢድ ድራይቭ ማለት ምንድን ነው? መንዳት ማለት ነው፣ ወይም ማሽከርከር ድራይቭ እንላለን። እዚህ ጋር አሁንም ሳይዝ ማለት መጠን ማለት ነው። እዚህ ጋር አሁንም ዋይዝ ማለት ዋይዝ ስንል ጥበበኛ ማለት ነው። እዚህ ጋር ፕራይስ ማለት ምንድን ነው? ዋጋ ማለት ነው። ዋጋ። እዚህ ጋር ፋይል ማለት ሰነድ ማለት ነው። ሰነድ። ስለዚህ በትንሹም ቢሆን የገባችሁ ይመስለኛል። ስለዚህ ስታነቡ በዚህ መልኩ ማንበብ መቻል አለባችሁ ማለት ነው። ስለዚህ መጀመሪያ ምንድነው ማወቅ ያለባችሁ? ተነባቢዎችን ማለት አናባቢዎችን ተነባቢና አናባቢ የማታውቁ ልጆች ደግሞ ገብታችሁ ማየት ትችላላችሁ። ብዙ ቪዲዮዎችን ስለሰራው መጀመሪያ እሱን ማወቅ አለባችሁ ማለት ነው። እንዴት እንደሚነበብ አሁን ይሄ ተነባቢ ነው፣ እንደ ል እንደሚነበብ፣ እንደ ፕ እንደሚነበብ። ስለዚህ ተነባቢዎችም እንዴት መነበብ እንዳለባችሁ መጀመሪያ የማታውቁ ልጆች ገብታችሁ ማየት ትችላላችሁ። ከዛ አናባቢዎችን እነዚህ አምስቶችን ግድ ማወቅ አለባችሁ፣ ድምጻቸውን ማለት ነው፣ እንደ ሾርትና እንደ ሎንግ ሲነበቡ። ስለዚህ ዛሬ ያየን ምንድነው? አናባቢ ኢን እና ኢን ሌላ ቦታ አይተናል። እና ኢን ከዛሬ በፊት ስላየን ገብታችሁ እዩ መጀመሪያ። ዛሬ ደግሞ አናባቢ አይን በአጭርና በረጅም ድምጽ ነው የምናየው ማለት ነው፣ ያየነው ማለት ነው። ስለዚህ አጭር ድምጽ ነው የምንለው ለምሳሌ ከቃሉ አንድ አናባቢ ብቻ ካለው፣ ለምሳሌ እዚህ ጋር አንድ አናባቢ አይ ብቻ ነች። ስለዚህ አይ ብቻ ከሆነ ይሄ እንዳለ የምታዩቸው ድምጻቸው ሾርት ነው ማለት ነው። ሾርት ነው ስንል አይ ምን አይነት ድምጽ አላት ማለት ነው? አይ ሳይሆን ኢ ሚል ድምጽ እንዳላት ይዘናል ማለት ነው፣ ወይም አይተናል።
እዚህ ጋር ደግሞ ሁለት ወይም ከዛ በላይ አሁን ለምሳሌ አይ አለች ሌላ ከጎኗ ደግሞ ሌላ አናባቢ ያለ ኢ አለች ማለት ነው። ስለዚህ በዚህ ታይም ደግሞ ድምፁ ረጅም ነው እንዳለን። ስለዚህ ድምፁ ረጅም ነው ማለት ደግሞ አይን ምን ብለን ማንበብ አለብን? ልክ እንደ አይ ማንበብ እንደምችል አይተናል ማለት ነው። ስለዚህ እናንተም በዚህ መልኩ መለማመድ ግድ ይላል ማለት ነው። እና እንደነገርኳችሁ ደግሞ ኦንላይንም ለመማር የምትፈልጉ ቤተሰቦች በማንኛውም ሰዓት ካላችሁበት ሆናችሁ በማንኛውም ሰዓት መማር መካተል ትችላላችሁ ማለት ነው። አማርኛም ሆነ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ተለማመዱ እላለሁ። ዛሬ እዚህ ጋር እናበቃለን። ቀጣይ ደግሞ ምን እናነባለን? ኦ እና አይ ዩን እንሰራለን ማለት ነው። ስለዚህ እናንተ የምንለቃቸውን ቪዲዮ ሳሰለችሁ ከተከታተላችሁ በእርግጠኝነት እነግራችኋለሁ አሪፍ ለውጥ ይኖራችኋል ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት ከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ